የተወዳችሁ ቤተሰቦቻችን እንዴት አላችሁ? እንዴት ቆያችሁ? ደግሞ ዛሬም ሌላ አዲስ ርዕሰ ጉዳይ ይዘን ወደ እናንተ መጥተናል። እንዳልናችሁ ይህ ያሮስ 2 አንድ ርዕሰ ጉዳይ ላይ ብቻ ሰፋ ያለ ትንታኔ መረጃና ማስረጃ የምናስደግፍበት ነው። ዋናው የያሮስ ሚዲያ ደግሞ የተለያዩ የቪዲዮ መረጃዎችን የምናጋራበት ነው። ታዲያ ላይክ እያደረጋችሁ ላይካችሁ እንዴት ነው? ገና አዲስ ነው፣ መዳረስ አለበት። አልጎሪዝሙ ደግሞ ላይክና ሼር ስታደርጉ ነው የሚያዳርሰው። ታዲያ ትብብራችሁን የምታሳዩኝ ፍቅራችሁን የምትገልጡልኝ ላይክና ሼር በማድረግ ለመላው ዓለም በማዳረስ እስቲ ኮመንት ጻፍ አድርጉ። ግድ የላችሁ 100 ምናምን ይድረስ እስቲ ላይኩ። ዛሬ ደግሞ ወደ እዩ ጩፋ ነው የምናመራው። የሰሞኑ አጀንዳ የነበረ ሰው ነው። ቤተክርስቲያን ለሁለት ስትከፈል አይቻለሁ ሲል የነበረው የሱ ጓደኛ ዮናታን አክሊሉ እንደነበረ እናስታውሳለን። 2015 ምን ይናፍቃል ብትሉኝ አለና ሃይማኖተኞች ሲበጠበጡ ማህበርተኞቹ ምናምን ሲከፋፈሉ ሲንገዳገዱ ምናምን ሲበጠበጡ ማየት ፈልጋለሁ አለ። ከዛ ያን ሰሞን ወቅቱም ለሱ አመቺ ነበረ፣ ስሙም ገኖ ነበረ፣ ተከታይም ነበረው። ብዙ ተጮኸለት። እንዳለውም 2015 መጣ። ህገወጥ ሲኖዶስ የሚባሉት ተነሱ። በኦሮሚያና በትግራይ ጳጳሳቱ ተከፋፈሉ፣ ማህበሩ ተከፈለ ማለት ነው። የሱ ደግሞ ጓደኛ የነበረውም ማህበሩ ለሁለት ሲከፈል አይቻለሁ ብሎ ነበር፣ ትዝ ካላችሁ እና በዛው አመት እንዳሉት ተፈጸመላቸው። ትንቢት ነው ተባለ ማለት ነው። ይህ ትንቢት ሳይሆን አስቀድሞ መረጃ ላይ ቤዝድ ሆኖ ያደረጉት ነው። 2015 ይህ ነገር ሆነ። 2016ም እንደዛው አለፈ። 2017 በስተመጨረሻ ማህበሩ ለሁለት ሲከፈል አይቻለሁ ያለው፣ ሃይማኖተኞች ሲበጠበጡ ማየት ናፍቃለሁ ያለው 2015 መስከረምን ሳያይ እነሱ በራሱ ቤት ሱቁ ተዘግቶ ዘይቱ ተይዞ ፈቃዱ ተወስዶ ከስሮ በፖሊስ ቁጥጥር ስር ስለመዋሉ መረጃዎች ወጡ። የእዩ ጩፋን መጨረሻ አንዳንድ ቪዲዮዎችን ላሳያችሁ። በቅድሚያ ግን እስቲ በማህበራዊ ሚዲያ ላይ ሲቀልዱበት ነበረ እና እስቲ እሱን ትንሽ እንዝናናና ወደ ጉዳያችን እናመራለን። ላይካችሁ ግን እንዳይረሳም ላይክ ያደረጋችሁ። ቸርች ከዘጉ እኔ ልባቸውን ነው የምዘጋው። ድንገተኛ ደም ግፊት አዝዤ ልባቸውን ነው የምዘጋው። ወደ ላይም አይተነፍስም፣ ወደ ታችም አይተነፍስም። በማይነቃ መንገድ ወንጌል እንዳይሰበክ ለማድረግ የምትፈልጉ እጃችሁን ሰብስቡ። ጦር መሳሪያ የያዘ የመንግስት ወታደር ወጥቶ አገልጋዩን ለምን ይቀበላል የሚለው ጥያቄ እና ማማሲያ ይዞ እንዲወጣ ነው የምትፈልገው። የምወዳችሁና የማከብራችሁ የምታነቁኝ የምታበረታቱኝ በመላው ዓለም የምትገኙ ምርጥ ተቃዋሚዎቼ በእናንተ ፊት እኔ የተመሸገ ከተማ ነኝ። በእናንተ ፊት እኔ የናስ ግንብ ነኝ። በእናንተ ፊት እኔ የብረት መሶሶ ነኝ። እስኪ አንድ ሰው ወገቡን ይዞ አሜን ይበል ወይ? ያው ሞቲቬሽናል ስፒከሮቹ አሁን ስራ ቆመዋልና ጠቅለል አድርጎ ስለያዙት ማለት ነው። በጣም ነው የሚያነቃቃውና እንኳን አይደለም አዳራሽ ገብታችሁ ቪዲዮ ሰምታችሁ ራሱ የሆነ ሞራላችሁ ይመጣል። ወይ ስፖርት መስራት፣ በዝናብ መሄድ ምናምን፣ በፀሐይ ላይ መሄድ ምናምን ይመጣላችኋልና የብረት መዝጊያ ነኝ አለ። ያው እንግዲህ የብረት መዝጊያነቱን እያየን ነው። የእዩ ጩፋ ጉዳይ ካውንስሉ ነው ያወገዘው። በነገራችን ላይ ካውንስሉ ነው ያወገዘው። የተለያዩ ማህበራዊ ሚዲያ ላይ ያሉት ደግሞ እንዲህ ተቀባበሉት። ከዛ በኋላ አሁን በቁጥጥር ስር ስለማዋሉ ደግሞ አሳያቸዋለሁ። ራስን በጠራበት ስም ነው የምጠራ። የሾላው ነቢይ ራስን ከንጉስ ጋር በማጠጋጋት ወንጀል መፈጸም ወይ ደግሞ ህገወጥ ስራ መስራት ራስን ታሪካዊ ማድረግ አይቻልም። የነገር የራስ ተቋም ነው፣ የሚመራ ተቋም ነው። እኛ የምንናገረው ያንን ፖሊስ የሚያዘው ለዛ ፖሊስ ግብር ቆርጦ መንግስት ደሞዝ የሚከፍለው ለዛ መንግስታዊ አገልግሎት ስራ የሚሰራው የመንግስት ተቋም ነው። ላንተ እየፈቀደ ለካቶሊኩ የሚከለክልበት፣ ላንተ እየፈቀደ ለፕሮቴስት ለሌላኛው ነብይ የሚከለክልበት፣ ላንተ እየፈቀደ ለኦርቶዶክስ የሚከለክልበት፣ ላንተ እየፈቀደ ለሙስሊም የሚከለክልበት ምክንያት የለም። ይቺ ሀገር የኩል ሀገር ነችና አንተ አይደለም የቀጠርካቸው እነዛን ሰዎች ብለን የተናገርነው። ስለዚህ መንግስትም እንደ መንግስትነቱ ይመልከት። ከዚህ በፊት በተደጋጋሚ ተናግረነው እናውቃለን። እዚህ ብቻ አይደለም፣ መነሻውን መስቀል አደባባይ አድርገን ለሁሉም እኩል መሆን ከቻለ ሁሉም እኩል እንዲሆን ባለቤትነት ያላቸው መስጊድ ውስጥም ከባለቤትነቶቹ ውጪ ሌላው ሰው እንዳይገባ፣ ቤተክርስቲያን ላለባቸው የቤተክርስቲያን ባለቤትነትም ከቤተክርስቲያን ውስጥ ሌላው ሰው እንዳይገባ፣ በጋራ ለሆነዋቸው ሀገር ግን በጋራ እንድትመራ ደጋግመን አሳስበናል። በነገራችን ላይ ዋናው ትኩሳቱ ሐዋሳ ላይ መገኘቱ ነው። መገኘቱ ማለት ያው ከፍተኛ የሆኑ የመንግስት ሰራዊቶች እንዲያጀቡት ተደረገ። እሱ ልቡ ደነደነ። ምክንያቱም በተለያዩ ቦታዎች ላይ ሲሄድ
ሰራዊቶች ነበሩት ወታደሮች ጭራሽ እንደውም ከጥበቃ አልፎ በየመድረኩ ያወጣ የኢየሱስ ወታደር ነኝ ምናምን እያስባለ ከነ መለዮ ልብሳቸው ሲያስደርግ ነበርና በጭራሽ ምንን ለኢየሱስ እያለ የውትድርና ህይወት ላይ ያሉ በፖሊስ ሰራዊት ላይ ያሉ ለሀገር የሚያገለግሉ የሀገር ባለውለታዎችን የሱ ሰራዊት አድርጓቸው ተመልክተናል በቦዲጋርድ ሁላ ማለት ነውና በኮማንዶ ሁላ ሲያዝ ነበርና በዛ ሰዓት መግለጫ ሰጠበት መግለጫው ደግሞ እንደሚከተለው ሐሳቡን ጠቅለል አድርጌ ላሰማችሁ በነብይ እዩ ጩፋ የሚመራው ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ መታገዱ ተሰማ አለምነሽ ኩምሳ ነኝ እስከ መጨረሻው ተከታተሉኝ የእገዳው ደብዳቤ እንዲህ ይላል ክራይስት አርሚ ኢንተርናሽናል ቸርች በካውንስሉ በምዝገባ ቁጥር 03111 የተመዘገበች የሃይማኖት ተቋም መሆኗ ይታወቃል ይሁን እንጂ ቤተክርስቲያኒቱ የካውንስሉ አባል ስትሆን ልታከናውናቸው ከሚገቡ መመሪያዎችና ደንቦች መካከል አንዱ የካውንስሉ አባላት ስነ ምግባር መመሪያ ሲሆን በስነ ምግባር መመሪያ አንቀጽ 9.3 ላይ የስነ ምግባር ግድፈቶች ተብለው በዝርዝር የተገለጹትን ተግባራት በቤተክርስቲያኒቱ መሪ መፈጸሙን አረጋግጠናል በመሆኑም ጉዳዩ በካውንስሉ ስነ መለኮት ኮሚሽን እና የህግ ኮሚሽን ታይቶ በሚመለከታቸው አካላት የመጨረሻ ውሳኔ እስከሚሰጥ ድረስ የቤተክርስቲያኒቱ ፍቃድ ታግዶ የሚቆይ ሲሆን ሁሉም የካውንስሉ አስተዳደራዊ መዋቅሮችና የሚመለከታቸው የመንግስት አካላት ይህንንና ከዚህ በኋላ የሚተላለፉ ውሳኔዎችን እንድታስፈጽሙ በግልባጭ ተመዝግባችኋል ይህንን ፔጅ ላይክ ሼር እንግዲህ ጩፋ በስተመጨረሻ ታገደበት እግድ ብቻ አይደለም በፖሊስ ቁጥጥር ስር ዋለ ምንድነው የሚባለው በአባቶቻችን በሐበሻ አባቶች በቀደምቶቹ ቢል ጉድጓድን ለክፋት ብላ አትቆፍረው ለጠላት ጉድጓድን አትቆፍር ከቆፈርክም አታርቀው የዋሊደር እንጂ ምትገባበት አንተን ይባላልና መግባት አይደለም እሱ ሰመጠበት እና አሁን ደግሞ በቁጥጥር ስር ውሏል እስኪ ተካትለን እንመለስ ከመጽሐፍ ቅዱስ ባልተማር ነው መንገድ በዚህ መንገድ ግርግር ፈጥረን መሄድ ሌላ መልእክት አለው እንግዲህ ስጋት አለ ማለት ነው በመሳሪያ ታጅቦ የገባ አንድ አገልጋይ ከተማው ላይ የሚፈራው ወይ ከህዝብ የተበደረው ገንዘብ አለ ወይ ከዚህ ቀደም ከህዝቡ ወስዶ ያስቀረው ነገር አለ ለዛ ከተማ ላይ አደጋ ሊያደርስበት የሚችል የሆነ አካል አለ ማለት ነው ታጅቦ ከገባ ሰላም ከሆነ ወንጌል ሊሰብክ የሚገባ ከሆነ ወንጌል ሊያገለግል የሚገባ ከሆነ ምን ያስፈልጋል ለምንስ ብቻውን አይደለም አጃቢዎችስ ምን ያደርጋሉ ምን ያስፈልጋል አንዳንድ ሰዎች ዘመኑን በሚመጥ መልኩ መንቀሳቀስን እንደ ኃጢአት ያያሉ ሐዋርያት ሥራ ምዕራፍ 23 ቁጥር 23 ላይ የሮም ሻለቃ ጳውሎስን ከገዳዮች እጅ ለማስመለጥ የአገር ገዢ ወደ ሆነው ወደ ፕሌክስ ቂሳሪያ ሲልክ ለአንዱ ጳውሎስ 200 እግረኛ ወታደሮችን 200 ደግሞ ጦር መሳሪያ ያላቸውን ከነዚህ ውጪ ደግሞ 70 ወታደሮች አንድ ላይ 470 ወታደሮችን ለአንዱ ጳውሎስ እንዲመደብ ነው ያደረገው ስለፈራም አይደለም ችግር ስላለበትም አይደለም ጳውሎስ በ470 ወታደሮች የታጀበው ጳውሎስ አንድም ቀን አጅቡኝ ብሎ ያቀም ይሄ ልምምድ መጽሐፍ ቅዱስ ውስጥ የለም መጽሐፍ ቅዱስን አጣሙ ነው የሚተረጉመው ሰውየው ፈርቶ ነው ገብታችሁ እናንተ አንብቡት እንዴት የእግዚአብሔር የአምላካችን ቃል ላይ አክሮባት እንደሚሰራ ተመልከቱ የአምላካችሁ ቃል ይበልጣል እዩ ጩፋ ይበልጣል ነው አሁን የምጠይቃችሁ የሱ ደጋፊዎች የአምላካችሁ ቃል የኢየሱስ ቃል ይበልጣል ወይስ ጩፋ አዝናለሁ መጽሐፍ ቅዱስን በዚህ ደረጃ ማጣመም እዩ ጩፋ አንድ የካውንስል ህብረት መግለጫ ሁለት በስሜታዊነት የተሽሞነሞነና መታበይ እንዲሁም መመጻደቅ የነገሰበት መግለጫ አከታትሎ እንዲያወጣ ማድረጉ እስካሁን እያነጋገረ ነው የክራይስት አርሚው ባለቤት እዛው መግለጫው ላይ ዋሽቶ መልሶ ውሸቱን የገለጠበት መግለጫም እንደነበረ ነው እየተገለጠ የሚገኘው የካውንስል ህብረቱ ካንሰር የሆኑ ሰዎችን የያዘ መሆኑን በድፍረት ሲናገር የታየበት መግለጫው የነገሩን መክረር ጠቋሚ እንደሆነም ነው በመነገር ላይ የሚገኘው ይህንን ክስተት አስታኮ በሚመስል መልኩ እዩ ጩፋ በፖሊስ ቁጥጥር ስር ለምርመራ በሚል ዋለ የሚሉ መረጃዎችም ሲሰራጩ እየታዩ ነው የእናንተው መንፈሳዊ ሚዲያም የመረጃውን እውነተኝነት ለማረጋገጥ የሚያስችሉ ምንጮቿን ስለ ጉዳዩ ጠይቃለችም በዝርዝርም ይዛዋለችም የዩ ጩፋ ደጋፊዎችም በራሱ ለካውንስሉ ከተሰጠው መግለጫ በማይተናነስ መልኩ በስሜት የተሞሉ ምላሾችን ካውንስሉ ላይ ሲያጎርፉ በመታየት ላይ ናቸው
በተቃራኒው ያሉትና ሱፍ ለባሽ የአዳራሽ ውስጥ ዘይት ነጋዴዎች እኛን የወንጌል አማኞችን አይወክሉንምና በእኛ ስም ሊጠሩ የተገባ አይደለም በሚል ሲሞግቱ የሚታዩት ወገኖች ደግሞ ግለሰቡ የመድረክ ላይ የምትሃት ድራማ እንጂ መጽሐፍ ቅዱስን እንኳን አንብቦ መረዳት የማይችል መሆኑ የተጋለጠበት መግለጫ ነበር። የኢዩ ጩፋ ፀሐይ ጠልቃለች። በስተመጨረሻም ወደ መያዙ ደርሷል። የተወዳችሁ ቤተሰቦቻችን ዛሬ አጠር ያለች ደግሞ ሰፋ ያለች ትንታኔ የሰጠንበት የኢዩ ጩፋ ጉዳይ ይህን ይመስላል። በቀጣይ ደግሞ ሌላ ርዕሰ ጉዳይ ይዘን ሌሎች መረጃዎችን ይዘን ወደ እናንተ እንመጣለን። ላይክ አድርጉ፣ 10,000 ድረስ ሁላችሁም ሰብስክራይብ አድርጉ፣ ደግሞ አዳርሱ፣ ሀሳብ አስተያየቶቻችሁን ስጡ። ቀልበጭ ያለች እጅግ አጭር ደግሞ አስተማማኝ መረጃና ማስረጃ ይዘን ብዙ ሳናወራ ቪዲዮ ለእናንተ የምናጋራበት በነጻነት የምንወያይበት ያሮስ 2 ነው። ቤተሰብ ስለሆናችሁ እጅግ ደስ ብሎኛል። ወንድሞቼ እህቶቼ፣ ሀገር ውስጥ ከሀገር ውጭ ያላችሁ በድጋሚ አጋሩ። ተሰነባበትኩኝ። ሰናይ ቆይታ ይሆንላችሁ።